አስተማሪውን ላጣው ስለማልፈልግ ስለምወደው በተወሰነ መልኩ ቲቸር ይቅርታ አድርጉልኝ አልኩኝ። ጉዳዩ ላይ ዝርዝር ሳልገባ ይቅርታ አላደርግልህም ያደረከውን ተናገር ምናምን ነገር አለኝ። ከዛ በቃ 2-3 ተግደረደርኩኝ። በሶስተኛው በቃ በቲቸርን በኳስ መታናቸው ሳቅንባቸው ምናምን ግን ቲቸር ሶ መሆኑን አላወቅኩም ምናምን ብዬ ይቅርታ ለመጠየቅ ሞከርኩ። በቃ he was completely በጣም ሲሪየስ የፕሪንሲፕል ሰው ነው። ዴሊበሬትሊ እንዳደረግኩት አድርጎ ነው የተረዳው። የሆነ ተከታትየው ምናምን አድርጎ ነው የተረዳው እና በቃ በእኔ ክላስ ላይ አልፈልግም አይነት ምናምን ውስጥ ገባ። በቃ ላስገባህም ምናምን ነገር ብሎ በቃ እኔ ልክ ስገባ አንተ ወጥተህ ውጭ ጋር መቆም አለብህ ምናምን ነገር አለ። ሶ የተወሰኑ ጊዜ እንደዚህ አይነት ሜጀር ወሰደብኝና ውጭ ጋር መቆም ጀመርኩ። ከዛ ምን ቻሌንጅ ገጠመኝ? የትምህርት ቤቱ ስርዓት ደግሞ አንድ ተማሪ በክፍል ሰዓት ውጭ መቆም ይጠይቃል። ስለዚህ ትምህርት ቤቱ ደግሞ ከክላስ ውጭ የነበርኩትን ከግቢ ውጭ አደረገኝ ማለት ነው። ግቢ ውስጥ መቀመጥ ስለማልችል ላይ ነው የምትወጣው። ያክለው ጊዜ ስወጣ አይ በቃ እዚህማ አትሆንም ከግቢ ወጣ። በቃ ከግቢ ከወጣ ደግሞ ተመልሰህ አትገባም ወደ የሚቀጥለው ክፍለ ጊዜ። በተወሰነ መልኩ ዲስረፕሽን ፈጠረብኝ። ስለዚህ የሆነ ነገር ማድረግ እንዳለብኝ ተሰማኝ። በቃ ሰውየውን በግል በቃ ቢሮ ሂጄ በቃ እግሩ ላይ ወድቄም ይቅርታ መጠየቅ አለብኝ ምናምን ነገር አልኩኝ። ከዛ ጠየቅኩትኝ ይቅርታ። ቢሮ ሄድኩኝ ምንም በቃ ሊሰማ አልቻለም። አንድ ጊዜ ደግሞ መንገድ ላይ ጠበቅኩትኝ። በቃ የማታ አስተምሮ ምናምን ሲወጣም ተከተልኩትኝ ምናምን በቃ ትልቅ ስህተት ነው የሰራሁት ምናምን አልኩትኝ። እንዴ ያለ የሆነ በቃ ከ15 ቀን በላይ ለሆነ ጊዜ ትምህርት ቤት ውስጥ መግባት አልቻልኩም። ከዛ መጨረሻ ላይ ተማሪዎች አናገሩልኝ ተሰብስበው ሂደው ምናምን ነገር። ከዛ እኔ ደግሞ ሆነስትሊ ባክግራውንዴ ነገርኩትኝ። እኔ ሰፈሬ ነው ያ ቦታ፣ አንተን ተከትዬ አይደለም የመጣሁት፣ አስተዳደጌም እንደዚህ ነው፣ በእንደዚህ አይነት ኢንቫይሮንመንት ውስጥ ነው ያደግኩትኝ። ይሄ ነገር ለኛ ነውር አይደለም፣ ለኛ ጨዋታ ነው። ሰው መልከፍ ሰው ማብሸቅ ምናምን ያደግንበት ጨዋታ ነው። ያስተዳደጌ ጉድለት የፈጠረው ነውና ይቅርታ አድርግልኝ ምናምን ብዬ የሚያሳዝን ጻፍኩኝ። አርቲክል ጻፍኩኝ። ቆንጆ በቃል መስሎኝ ከዛ ጻፍኩኝና በቢሮ በኦፊሱ በስር በኩል አስገባውለት ምናምን። ተማሪዎችም ሄደው ሎቢ ያደረጉልኝ ምናምን። ከዛ በኋላ ነው በቃ መጨረሻ ላይ አድሚት አደረገኝ። ግን ስቲል ይሄ ውስጡ ላይ የነበረው የሻከረ ስሜት ግን አላለም፣ አልተቀረፈም። በቃ ክላስ በጣም ይወደኝ ነበረ። አንዳንድ ጥያቄዎች ላይ ምናምን ወደ እኔ ነበር ቻነል የሚያደርገው፣ የኔን ሪፍሌክሽን ምናምን መስማት ይፈልግ ነበረ። ግን በዛች ሞመንት ምክንያት ያ እንትናችን መሻከር ቻለ ማለት ነው። የሚገርም ነው። ይህን ሁሉ ይቅርታ ለምነው መጨከኑ በራሱ አስተማሩ። አይ ቲንክ እድሜውም ይመስለኛል ትልቅ ሰው ነው። በጣም የፕሪንሲፕል ሰው ነው ምናምን። በቃ አለባበሱ ኤቭሪቲንግ ፕሪንሲፕል የሆነ ሰው ነው። ክላስ በርጋ የሚቆመው ከሱ በፊት የነበረው አስተማሪ ሳይወጣ አንድ ደቂቃ ሲቀረው በርጋ ይቆማል። ሌላ ክላስ ለምሳሌ በጊዜ ነው ጨርሶ የሚወጣው። ሌላ ክላስ አስተማሪ እያስተማረ በሰዓቱ ካልጨረሰ ያንኳኳና ሰዓትህ አልቋል የኔ ሰዓት ነው ውጣ ይለዋል። ይሄማ ማትስ ቲቸር ነው ይስተያል ተሳስታ በማትስ ቲቸር ስብዕና ውስጥ ያለ ሂስትሪ ቲቸር ነው። በጣም የፕሪንሲፕል ሰው ነበር። ግን እኮ ማትሶች እኮ ማትስ አስተማሪዎች ስለማይላቸው ይመስለኛል ጊዜ ስለማይበቃቸው አስተምረው አንተም አይገባም እንዴ ለክሶ ማይቀሮስ ለምንድን ነው እሱ ለቅሶ አለ መቅረቱን ተውና ምንም ይፈጠር አይቀርም። እንደውም ተጨማሪ ቅዳሜ ምናምን ይጠራሃል። ለምሳሌ ኖት ምንጽፈው በቅዳሜ በምናምን በሚጠራን ቀን ነው እንዳይሻማበት ማለት ነው። የሚያስራዳበትን ሰዓት በነጭ ወረቀት ላይ ነው የሚጽፈው። ኖት የእጅ ጽሁፉ በጣም ያምራል። በነጭ ወረቀት ላይ ጽፎ የሆነ 5-6 እንደዚህ ይለጥፍልሃል። ቅዳሜ ቀን መጥተህ ትገለብጣለህ። እንደ ቻርት አይነት ማለት እንደ ቻርት ነው እንጂ እሱ እያስተማረ ኖት ምናምን አይጽፍም። በቃ ማውራት ነው የሚወደው። በጣም ኢንተራክቲቭ ነው ክላሱ። ኢቭን እንኳን ይቅርና አርፎ ቅዳሜና እሁድ ምናምን ይሻማባል። ቅዳሜና እሁድ ትኖራለህ ግቢ ውስጥ መጥተህ ትጽፋለህ። ደግሞ የሚያዘው ማርክ እኮ ወላሂ ቅዳሜና እሁድ ስትጠራ ደብተር ባል ነገር ይሁን ኪዩዙላ ሊፈትን ይችላል። ከዛ ስለመጣህ ብቻ የሆነ ማርክ ሊሰጥ ይችላል። አብዛኛው ተማሪ ሲቀር ምናምን ቅዳሜ ታውቃለህ ሰው ወዶ አይደለም ቅዳሜ የሆነ በቃ ቅዱስ ቀን ምናምን እያለ አሚዝናን ነው። አብዛኛው ሰው ነው አክቹአሊ የኮንስትራክሽን ሰራተኞች ምናምን ቅዳሜ ፔመንት ስላለ ነው። ግን ተጨማሪ ይሄ የሆነ የሚገፋቸውም ይመስለኛል። ማለት አንደኛ ሌላው ሰው ቤቱ ቁጭ ብሎ አንተ ብቻ ትምህርት ቤት ስትሄድ የሚፈጥረው ስሜትም አስበዋል። በጣም ያስጠላቀን። ግን እኔ በህይወት ሄጄ አላውቅም ቅዳሜ
ትገለኛለህ ቅዳሜ ጠዋት እንጂ እኔ ቀርቼ ማቅ አይመስለኝም ከአንድ እስከ ማሚን ኤሌመንተሪ ደረጃ እስከ 8 ድረስ 12 ሰዓት ነው ወጣው ከግቢው። ኤሌመንተሪ ግን ክላስ መቅጣት ያስተማረን ማትስ አስተማሪ ሐሙስ ቀን መቼም ማረሰውም እሱ አይመጣም ነው ይመጣል። ኦኬ ይኸውልህ ሐሙስ ነው 7ኛ ክፍል እያለን ነውና ሁሌ ሐሙስ በአንድ ስፖርት ነው። ስፖርት ሲሰር ደግሞ ደስ የሚለው ኳስ ነው የሚለቅልን። ከዛ ኳስ ትጮታለህ። ኳስ እየተጫወትክ እንዴት ነው አቁመ ወደ ማትስ ክፍል ግን ማትስ ነው። ከዛ ደግሞ ደብል ነው ያለው ክላስ። ሐሙስ ቀን 7 ሰዓት ነው በሁለትና በ7ኛው ክፍል ጊዜ ነው የሚገባው ማለት ነው። እኛ እስከ 5 ኳሳችን እንጮትና ባለፈው ያ ልጅ አሚር ማለት እንዳይ ታውቃለህ እንትን አሁን ትምህርት ቤቶች አጥር እንትን እያሉ አይደል ተቀይሮ አጥራቸው ግንብ ፈርሶ ኖርማል እንትን እየሆነ ነው ክፍት እየተደረገ ነው። አሁን ተማሪ እንዴት ነው በግንብ የሚዘለው? ትልቅ ካልቸር ነው የሚያስተውለው። አዳ 5ኛ ማለት እንደዛ ነበር የምናደርገው። ማትሳስ በቃ ትልቅ ሰውዬ ነው አጨሰው ነው የሚገባው። ሽታው አለ፣ ትምህርቱ በራሱ አለ። ከዛ ደግሞ ይኖራል እና አስተማሪ እንድትወደውም እንድትጠላውም ትምህርት በደንብ ማድረግ አቅም አለ። በደንብ እሺ መርሐባ። የሃይስኩል ቆይታ ላይ ብዙ ቆየንና ዩኒቨርሲቲዎች ታስባቸው ደግሞ ገና በደንብ እናያቸዋለንና ዩኒቨርሲቲ ሴት ገባ አገባቢስ እንዴት ነበር? ምን ፈልገህ ገባ? የት ሀገር ፈልገህ የተሰጠ? አክቹአሊ ዩኒቨርሲቲ የመግባት እንትን አልነበረኝም። ይሄ ድሪም ምናምን አልነበረኝም። 11ኛ እና 12ኛ ክፍል ላይ ሞሮፍ የፍላጎቶች ለውጥ ነበሩ። ኳስ ተጫዋች መሆን የመፈለግ ሌላ ነገር የመሆን የመፈለግ አሁን ካለው እንትን ጋር ልገምት አልችልም። ያው ሙረቢም ስለሌለ በቃ በዚህን መስመር ይዘው መጥፎ አይደለም። አይ አሁን ካለበት ደጋፊ ነው ነገር ያለው ሀላ ማድሪድ አርሰናል ደጋፊ አይደለም ከስፔን እሱማ አርሰናል ማድሪድ ወላሂ በል ኤኒዌይስ አይከብድም አይደለም አፎን አርሰናልና ማድሪድ በጣም እሺ ከሀገር ውስጥ እና በዚህ ስቀጥል በዛ እንደዚህ ነበር ከሰፈራውን እኔም አሁን የአርሰናል ደጋፊ ነኝ በቃ ከልብ ምናምን አሁን ባላይም ብዙም ማለት ነው የአርሰናል ደጋፊ ከዛ ስፔን ባርሳ ነው ከዛ ኢትዮጵያ ሲመጣ ቡና ነው የምትለው ግን የሆነ ፓተርን አለ እንደዚህ አይነት ፓተርን አለ የሀገር ውስጥ ባይሆን አሁን ታታሶረኝ ስለ ሀገር ውስጥ ታታሶረኝ አይደለም የሆነ ወሬ ላወራ ነበር ስለ ሀገር ውስጥ ስለ ነበርንበት ለምን እንደደገፍኩ አልነግርህም ግን ደደቢት እግር ኳስ ክለብ ነበር የምደግፈው ደደቢት ለምን ደማለ አትነግረኝም ከዛ ደደቢት ነው እሺ ልንገር አይ እንትን ስለሆነ ችግር የለውም የጀህልያ ዘመን አይደል ያልከው እኛ ሰፈር አይወለ እንትን አካባቢ ካሳንቺስ አካባቢ 4 ኪሎ ነው ተወልጄ ያደግኩት ከዛ ቄራ አለ ካሳንቺስ ነው ብቻ በየሆነ እንትኖች በጸብም በኳስም በምናምን እንተዋወቃለንና የሚያስጨፍሩ ልጆች ነበሩ ካሳንቺስ በብዙ በኳስ ምናምን እንገናኝ ነበርና ጭፈራው ተመቸን ነበር የደደቢት ደግሞ የሚለየው ብዙ ደጋፊ አይደለም ካታንጋጋ የሆነች ያህል እንትን ነው የሚያዘው ግን ጨዋታው የሆኑ ቪዲዮዎች አሉ የደደቢትን ያስጨፍር የነበረ ልጅ ማለት ነውና ከነ አቼኖ ጋር ምናምን ሲጠራ አይችሉትም በዘፈን ተራ ምናምን አይችሉትም ጭራሽ በቃ የሚጫወተው ጨዋታ ሲያምር ደስ ሲል ማለት ነውና በዛ ነበር ደደቢትን የምንደግፈውና ለዛ ነው ፓተርኑ የተቀየረው ገርሞኝ ነው ወደ አንተ የመጣሁት ማድሪድ ለምን ደገፍክ ሮናልዶ የሚባል ተጫዋች ነበር አር9 ትልቁ ሮናልዶ አክቹአሊ ዚዳንም ነበረ ግን በሮናልዶ ይመስለኛል የጋላክቲኮ ዘመን በዛ ዘመን ነው ኳስ እኛ ሰፈር ከኳስ ጋር ያለን ግንኙነት በጣም ጥብቅ ነው ማለት ረጅም ጊዜህን የምታሳልፈው ኳስ ሜዳ እየተጫወትክ እየተራገጥክ ነው ከዛ ደግሞ ከአውሮፓ ሀገር ኳስ ጋር ያለው ኤክስፖዠር ይሄ የዲኤስቲቪ ስርጭትም ቀድመው ምናምን የጀመሩት የምታስታውስ ከሆነ 4 ኪሎ ዮናስ ሶከር ረሻድ ሶከር ምናምን የሚባሉ ታዋቂዎች ናቸው ቀድመ በልጅነት ኳስ ማየት ትጀምራለህ ከዛ እንትን ይሆናል ምናልባት ህይወቴም ሊሆን ይችላል ብለን ታስበዋለህ ካንተ ታላላቆች የሆነ ክለብ እየተጫወቱ ልታይ ትችላለህ ብር ሲያገኙ ምናምን ፓሽንም ይሆናል ስለዚህ 11 እና 12 ላይ ኳስ የመሆን ዝንባሌ ፍላጎት እና መጣ ከዛ ይመጣ ከትምህርት ይልቅ የፕሮጀክት እንትኖች ነበሩና ፕሮጀክቶች ላይ ነበር የምሰራው ያው ትምህርት ግማሽ ቀን ነው ግማሽ ቀኑን ወይ ኳስ በማየት ወይ ኳስ በመጫወት ነበር እማሳለፈው ያን ያክል ዩኒቨርሲቲ የመግባት
ድሪሙም ዝግጅቱም አልነበረኝም፣ ፕሪፓሬሽኑም አልነበረኝም። አጋጣሚ ነገር ሆኖ ውጤት ሲመጣ ያው ማለፊያ ውጤቱን አምጥቻለሁ። ማለፊያ ውጤቱ ከመጣ በኋላ ሀገር መምረጥ፣ ዲፓርትመንት መምረጥ ምናምን ከመረጣው በፊት ኳስ ተጫዋችነቱ ምን እንዳስቀረው ብናቀስ። ያንተን ለምን የቀረው? ትፈልግ ነበር ኳስ ተጫዋች ነው? እኔ አልፈልግም። በጣም ጎበዝ ነው ሲጫወት። ኦኬ እስቲ ማለት ነው አሁን አያምንም። አሁን ሰውን በዚህ ወጥተው በምናምን ይጫወታል አይደለም። በጣም አሉ ብቻ እዚህ ኤምኤስ ሊግ ውስጥ በቁምጣ ማታስባቸው ሰዎች ምናምን ሲጫወቱ ወላሂ ጁማ እንጫወታለን ሲጫወቱ ስታያቸው እንዴ ምናምን ግርም ነው የሚለው። ካሁን ይሄን ልጅ ራሱ በቁምጣ አይደለ ከማላስባቸው ነበር፣ ግን ኳስ ወላሂ ምሬን ነው ተጫውቼ ነው ያደግኩት። በደንብ ተጫውቼ ግን ስመጣ እዚህ በቃ ወፍረት ምን ያዘኝ ምናምን፣ ግን ኳስ ተጫዋች የመሆን ፍላጎት ምናምን አዳብራንታ ነበር። አዎ ግን ቲም ሰርተታ አረ እኔ ካፒቴንም ነበር። እኔ ስቲል እኔ እስከ መጨረሻ እስከ ማረጅ ድረስ እጫወታለሁ። አሁን መተው አልፈልግም። በጣም ወደው ነገር ነው ማየትም መጫወትም። አሁንም አደርገዋለሁ፣ ወደፊት ኢንሻአላህ አደርገዋለሁ። በጣም ወደው ነገር ነው እግር ኳስ። ግን ህልሜን እንጀራዬን ምንን ከኳስ ጋር ምናምን ማያያዝ ላይ ብዙ ጎበዝ አልነበርኩም። ነጋዴ መሆን ነው የፈልገው። ኦብቪየስሊ የነጋዴ ልጅ ነኝ። ከልጅ አይተኝ። አዎ አንዳንዴ የቤተሰብ ተጽዕኖ አለ፣ ከዛ ደግሞ የሰፈርህም ተጽዕኖ አለ። አሁን እኔ ባደኩበት ሰፈር ዩኒቨርሲቲ የገባ ሰው የለም ከኔ በፊት። ሜቢ ቢሆነ በቅርበት የማላውቀው ሰው ሊኖር ይችላል። ሰፈር ውስጥ ያለውን ሰው በአጠቃላይ ያውቀዋለሁ ማለት አይደለም። ግን እኔ የማውቀው ወይ ደግሞ እኛ አካባቢኛ ቀጠና ውስጥ አልነበረም ዩኒቨርሲቲ የገባ ሰው። ድሪሙ በፍጹም ሊፈጠር አይችልም። ዩኒቨርሲቲ ስሙን ላውቀው እችላለሁ ምናምን እንጂ ስሜቱ ሊፈጠር አይችልም። የሆነ ሰው ከፊት ሲኖር ነው እንትን የምትለው። እግር ኳስ ተጫዋች ግን አላጠገብት ያለ። ከዛ ውጪ ደግሞ እንትኑም ደሞዙም አሪፍ ነው፣ ዝናውም አሪፍ ነው። ኢንጆይም እያደረግከው የተጫወትክ የምታገኘው ነገር ነው። እና ያን ሴንስ ማዳበር ኖርማል ነው። የአብዛኛው ታዳጊም ፍላጎትና ስሜት ነው። እንዳልሆነ ያደረጉኝ ሁለት ነገሮች ናቸው። አንደኛ ተክለ ቁመና ነው። ሁለተኛው ግን ኳስ ተጫዋች የመሆን ፍላጎት እንጂ ኳስ ተጫዋች ራሱ ብዙ ፕሮፌሽኖች በውስጡ አሉት። በረኛ ነው ሆኖ፣ ተከላካይ ነው ሆኖ፣ አጥቂ ነው ሆኖ። ታለንቴን አላውቀውም ነበር። ምን ነበር ግን ሰፈርስ የምትጫወተው? የመጀመሪያ መሰረቴ የነበረው በጣም ጎበዝ በረኛ ነበርኩኝ። የሰፈር ውስጥ የትልልቆቹ ሳይቀር ውድድሮች በሚኖሩበት በጣም ጎበዝ በረኛ ነበርኩ። እኔ ግን እንደዛ ምንም የማይገባ የመጀመሪያው ታውቃለህ? የመጀመሪያው ጨርሽ አይደል? ግምቱን እንስማ። የኔ ግምት ማለት ቀጭን ስለሆነ አጥቂ 7 ላይ ክንፍ ላይ ታወጣለህ፣ ኳስ ዘጠዋል ብር ላጥ። በእርግጠኝነት የሆነ ኮች አግኝቶኝ እንትን ብል በረኝነቱ የሆነ ቦታ ደርስበት እንደነበር ይሰማኝ ነበር። ግን ፔናልቲም የሚፈልግ ነገር ነው። ዲሲፕሊን ይፈልጋል። ደግሞ ከፊልድ ተጫዋች ይልቅ በረኛ ሆነ ኳስ ተጫዋች ለመሆን ኢትዮጵያ ውስጥ የሚቀል ይመስለኛል። እና ቅድሞ ፔናልቲ ብለህ ነበር። ማንም አያገባብኝም ነበር ነገር ይወራረዱ ነበር። እኔም በረኛ ያስገብ ትልልቆች ማለት እኮ ነው። ይዞ አይደም ተጫዋች በጣም የሚገርም እና እንትን ስወድቅ ምናምን አልፈራም። ስገባ ምላሴ ላይ ከባድ አደጋ ደርሶብኛል። በታጌታ ተረግጬ ምናምን ዝም ብዬ ነው ተንሸራትቼ የሚገባው አይኑን ጨፍኜ እና ከዛ ዝም ብዬ ደግሞ ኖርማል ጨዋታዎች ላይ ሲጫወት ደግሞ ሌሎች ታለንቶች አሉኝ። ከዛ ደግሞ ተከላካይ ሆንኩ፣ ጎበዝ ተከላካይ። ከዛ ደግሞ መሀል ላይ የሆነ ሰዓት ላይ ጄራርድ የሚባል ተጫዋች የፈጠረብኝ ኢምፕሬሽን ነበርና በቃ እንደሱ ልሁን ብዬ ደግሞ መሀል ቁጥር ለብሰ በእስክሪብቶ ነው የምንጽፈው ይዛኔ እንግዲህ ማሊያው ስለማይሆን በቾክ ምናምን ነው የሚጻፈው። ከዛ ደግሞ ክንፍ ልሞክር ምናምን አልኩ። ፖዚሽን ይዤ የሆነ ታርጌት አድርጌ ምናምን አልነበረም። ስለዚህ አንዱን ስኪል ዴቨሎፕ ላደርገው አልቻልኩም። ተከላካይ ኮንክ ተከላካይነትን ዴቨሎፕ እያደረግከው ስትሄድ ነው አይደል የሆነ ቦታ ላይ የምትደርሰው። ወይም የመሀል ተጫዋች በአጋጣሚ ጥሩ ፕሮጀክት ላይ የሚያሰለጥነን የነበረው ሰው አቶ ይሳቅ ይባላል። ጎበዝ ነው። ይመክረኝ ነበር ፕሊስ በቃ ፎከስ ኦን በቃ ተከላካይ ነው መሆን የምትፈልገው ተከላካይ ሁን ምናምን። እኔ ጋር ደግሞ በቃ ደስ ይለኛል ዛሬ ተከላካይ፣ በሚቀጥለው አጥቂ ምናምን። ተከላካይ ትሆንና ሪዋርዱ ያንስብሃል፣ ትጋጫለህ ምናምን፣ ጎል አግብተህ ማስጨፈር ያምራል። ስለዚህ በሚቀጥለው እንዴ ቲሸርት ነው ልቀ ምናምን እንደዚህ በቃ በሚቀጥለው እንዲህ ማስጨፈርም አለብኝ፣ አጥቂ መሆን አለብኝ ትላለህ። አግብተህ ስታስጨፍር ደግሞ በቃ የሌለ ቀውጤ ስሜት አንተ ነው የሚወራል። ግን ኢትዮጵያ ውስጥ አዋሬ ሜዳ አንድ ግጥሚያ ላይ አስታውሳለሁ እና ሰፈር ፕሮጀክት የኛን ፕሮጀክት ወክለን ጌም እያደረግን ከዛ ሰፈራችን አይደለም ለዋንጫ
ደርሰን ሂደን ነው ምናምን እና በቃ ችቦ ይዘን መፈክር ይዘን ምናምን ሂደናልና ከሌላ ሰፈሮች ጋር እየተጋጠምን ነው። ሶ ተከላካይ ነው ኖርማሊ ስጫወት የነበረው። ከዛ በቃ ሰዓቱ እያለቀ ሲሄድ ምናምን በቃ ተወሰወስኩ እየተመራንም ነበርና በቃ ወደፊት ሊድ ምናምን ነገር ብዬ ከዛ አንድ ኳስ በቃ የሚገርም ንቅንቄው አገባው። ከዛ በቃ የነበረው ስሜቱ አላሁ አክበር በቃ ያውን የተለየ አውራ ነበረው። ደጋፊው ገብቶ ሲጨፍር ምናምን ሲሸከም የሆነ የሄሮ አቀባበል አለው ሰፈር ሰዎች ተከሻቸው ላይ ተሸክመው ይዘው ሲገቡ ምናምን ኑሪልን ምናምን አንቺ እሳት አንቺ ዛሬ ተከላካይ አንደርሬትድ የሆነ ቦታ ነው ምናምን ባላንዶር ራሱ አንድ ተጫዋች እንደዛ ይበለው እና ያ የሪዋርድ ስሜቱ በቃ ይዞኝ ሄደ። ሶ አንድ ቦታ ፎከስ ማድረግ ምናምን አልቻልኩም። ከዛ ግን ዩኒቨርሲቲ እድል ሲመጣ ማዘርም እንድማር በጣም ፑሽ አደረገች። እኔም በቃ መማር አለብኝ ብዬ ያው መረጥኩኝ። በአጋጣሚ የመረጥኳቸው እስከ 10 ነበር የምንመርጠው በዛ ጊዜ አዲስ አበባ ዩኒቨርሲቲ፣ ጅማ ምናምን እያልኩኝ የተወሰነ መረጥኩኝ። ያው እንግዲህ በዛም ህይወት ውስጥ ከጀማ ጋር ያለኝ ቅርርብ ጥሩ ስለነበረ በተወሰነ መልኩ ስለ ጀማ መረጃዎችን ለመሰብሰብ ሞክር ነበር። የአጋጣሚ ሆኖ አዋሳ ደረሰኝ። ሶ አዋሳ ሲደርሰኝ ሲሄድ በአጋጣሚ ኮፍያ አድርጌ ነበርና በመኪና ሄድን። ልክ መኪናው በግቢው በር ነው የሚያልፈው አውቶቡሱ። በቃ ዩኒቨርሲቲ የምትወርዱ ተማሪዎች ወረዱ ተብሎ ልክ ስንወርድ የሚገርም ጀማ በቃ ተማሪ እየጠበቀ ነው ሊቀበል ማለት ነው። ከዛ በቃ የዩኒቨርሲቲ ሙስሊም ተማሪዎች ጀማ አላቀው ማለት ማላቀው ታሪክ ነው። ልክ ስወርድ እንደ ንጉስ ነው የተቀበሉኝ። ኮፍያ አድርጌ ያለው ሙስሊም ነኝ፣ ጥምጣም ስካርቭ አድርጌ ያለው ምናምን ሻንጣ ሄታለ ሻንጣዬን ተሸክመው ጥሩ እንትን ላይ ነበር ማለት ነው። ኮፍያ አድርጎ ጥምጣም አድርጎ ወደ ግቢ ከሄደ ጥሩ ሞራል ላይ ነው። ያው በዛው ኮፍያና ይሄ አንዋር መስጊድ ዙሪያ ምናምን ስታርግ ኮፍያን ጥምጣም ጀለቢያ ምናምን በቃ ጌጥ ነው። ኢሴንስህ ነውና ይሄ ቫልዩን ያን ያክል ተረድቼው ሳይሆን በቃ ኢሴንስ ነው ሌብል ነው ብዬ ስለማስብ ነበር እንትን ያልኩትኝና የሚገርም አቀባበል በቃ የሚገርም ያልጠበቅኩት አቀባበል 5-6 ሰው ምናምን ሻንጣን ተሸክሞ አጅቦ እንኳን ደህና መጣህ ምናምን ሲባል ስሙህ ምናምን እንዴ የሆነ በቃ የመፈለግ ስሜት የምናምን ስሜት ምናምን አዳበረ። ምዝገባ ምናምን ሁሉ ነገር እነሱ ናቸው የጨረሱት። በቃ እኔ አሁን በኋላ ላይ ቫልዩን የተረዳሁት በምንድን ነው ከኔ ጋር ከአንድ ትምህርት ቤት አብረን ይሄድልን ግን ልጆች ተቀባይ ያላገኙ ልጆች ያሳለፉትን ሰፈሪንግ ነው ለመመዝገብ ብዙ ሰፈር አድርገዋል። ዶርማቸውን ለማግኘት እቃቸውን ለመሰተር ስለ ዩኒቨርሲቲ ህይወት ራሱ ኦሪንቴሽን ማግኘት ራሱ ቀላል አይደለም። ሶ ያ ጀማዓ በቃ ዳት ሞመንት አዲስ የህይወት ምዕራፍ ነበር የከፈተው። ልክ በቃ ከመኪናው ስወርድ እነዛ ልጆች ሲቀበሉኝ አውቃቸዋለሁ። አሁንም ድረስ ፊቴ ላይ አይኔ ላይ ፊታቸው ምናምን ይመጣል። አዲስ ህይወት ማለት ነው። ሻንጣህን ተቀብለው ላንተ አስበው ዶርምህን አይደንቲፋይ አድርገው የሆነ ቦታ ተቀምጠህ ውሃ እንድትጠጣ እንድትበላ አድርገው እነሱ ሁሉን ነገር ጨርሰውልህ ቤትህ አልጋህን አንጥፈው ምናምን ሲያስገቡ ለኔ የሚያስቡ ሰዎች አሉ፣ የኔ ኮሚኒቲ አለ የሚለው ሴንስ ይፈጠራል። አዲስ የህይወት በር ከፈተ ማለት ነው። ይሄ ነገር ሁሉንም የዩኒቨርሲቲ ጀማዎችን አንድ የሚያደርግ ተግባር ይመስለኛል። ኢስቲቅባል አቀባበል ስነስርዓቱ ብዙ ሰው ይነግረኛል። ክፍለ ሀገር ወደ ተለያዩ ዩኒቨርሲቲ ሄዱ ሰዎች የሚገርም አቀባበል እንደሚደረግላቸው እሰማለሁና የሚፈጥረው ደግሞ ፈርስት ኢምፕሬሽኑ በቃ ጀማ ውስጥ ልክ እንተገባህ ምክንያቱም ያ ቦታ ቫኪዩም አይደለም። በብዙ ነገር አሰፍስፎም ይጠብቃል እና እነሱም ከአሰፍሳፊዎቹ የሙስሊም ተማሪ ጀማ መኖሩ በጣም የሚበረታታ ያወራ ነው። የጀማ ኮንሰፕት ላይ ስለ ጥቅሙና ያወራና ነበር። የሆነ በቃ ትንሽ ነገር ሜቢ እኮ አንድ ሰው ሊኖር ይችላል። ከዛ ከአንተን ከተቀበሉ ሰዎች የሆነ ሰው ተቀብሎት ብቻ ዞር ብሎ ሊሆን ይችላል። እዛ ጀማ ላይ አልቀጠለ ሊሆን ይችላል ምናምን፣ ግን ስቲል ኢብሮጋ እንትን አለ የሆነ ፊሊንግ አለ ምናምን ያነ ሰው ይታወሳል። በቃ አላ በዛ ላይ አርማ ተክሎ ነው የሚሄደው ኮፍያ አልጫ እንደዛ አይነት እንትኖችን ይፈጥራል። ውስጥ ላይ የነበረ ቆይታ እንዴት ነበረ ትምህርቱና ጀማ ጎን ለጎን? ስለዚህ አሁን እስካሁን እንዳወራ ነው ኖርማሊ ከትምህርቱ ብዙ ርቄ ነበረ በተለያዩ ምክንያቶች፣ በትምህርት ቤቱ ነባራዊ ሁኔታ፣ በራሴ ፍላጎት። ያ ጀማ አንድ የሰጠኝ ነገር ተቀበሉን ምናሉን። ከዛ በኋላ አልተውንም። ሰላት አለ ጀማ እንሰግዳለን። ከዛ ዳዕዋዎች ሙሐደራዎች አሉ። ከዛ ቲዩቶሪያል ብለው
ኦሪንቴሽን ሰጡን። የትምህርት ቤት ህይወት ምን ይመስላል፣ ምን ቻለንጅ ይገጥመናል፣ እንዴት ነው እነዚህን ቻለንጆች የምናልፋቸው። ከዛ ደግሞ ከትምህርት ጋር የተያዙ ፕራክቲካል የሆኑ ደግሞ ምክር ኤክስፒሪየንስ ሼር አደረጉን። ትልልቆች ናቸው። እኔ ዩኒቨርሲቲ ስገባ በጣም ልጅ ነበርኩ። በ18 ዓመት አልሞላኝም። ደብል መትቼ ነበረ እንዳልኩት። ደግሞ ይሄ ኬጂ ምናምን ተምሬ አይደለም አንደኛ ክፍል የገባሁት እና በተለይ ለኔ በጣም ኢምፖርታንት ነበር። በጣም ማቹርድ አልነበርኩም፣ ልጅ ነበርኩ፣ በቃ ጣል ልጅ ነበርኩና እነሱም ይሄ ልጅ በቃ በደንብ ኬር ያስፈልገዋል ብለው ነበረ በደንብ ኬር ያደረጉኝና ምን አገኘው? አንደኛ ይሄ ቢሎንጊንግ የሆነ ለኔ የሚያስብልኝ እኔም ደግሞ የማስብለት ቢሎንግ የማደርገው የሆነ ኮሚኒቲን አገኘው ማለት ነው። የዛ ኮሚኒቲ አባል ስትሆን እንደዛ ኮሚኒቲ ነው የምትኖረው፣ እንደዛ ኮሚኒቲ ነው አክት የምታደርገው፣ እንደዛ ኮሚኒቲ ነው የምትበላው። ከዛ ደግሞ የኮሚኒቲውን አላማዎችን ኢንዶርስ ታደርጋለህ። አንዱ እሱ ነው። ከዛ ውጪ ይሄ ትልቅ ራዕይ ያላቸው እነዚህ ወንድሞች ትልልቅ አላማ አላቸው። በእውቀትም በምንም ያደጉ ናቸው። የእነሱንም ራዕይ ቪዥን ሼር ታደርጋለህ እዛ ኮሚኒቲ ውስጥ ስትገባ። ትልቁ ራዕይ ምንድን ነው? ሀገርን መጥቀም፣ ማህበረሰብን መጥቀም ምናምን። በትንሹ የነበረችው ሃይስኩል ላይ የነበረችው እንትን እዛ ስትገባ በደንብ ትቀጣጠላለች ማለት ነው። ያንን ራዕይ ይሰጡሃል። ያንን ራዕይ ለማሳካት ደግሞ አሉ ልታልፍባቸው የሚገቡ እርከኖች አሉ። ራስን ዴቨሎፕ ማድረግ አለብህ፣ ማሳደግ አለብህ። በምንድን ነው? በቂራአት፣ በትምህርት ጀማዓ ላይ በማገልገል ምናምን ማለት ነው። እነዚህ ነገሮች ተደምረው ወደ ትምህርት ዓለም መለሱኝ። ኦልሞስት ከትምህርት ዓለም ፊቴን አዙሬ ነበረ። ከዛ ፎከስ ዱኜ በቃ ልክ እንደ አንድ ተማሪ መሆን ባለበት ደረጃ መሆን። ዲፓርትመንት ውስጥም ያሉ ሙስሊም ጓደኞች ይኖራሉ። ከነሱ ጋር ጓደኝነት ትፈጥራለህ። ከሌላም ዲፓርትመንት ሊሆኑ ይችላሉ። አብረ ማጥናት ትጀምራለህ ምናምን። ውስጥ የነበረውን የትምህርት አቅም፣ እምቅ አቅም፣ ኳሊቲ ምናምን ማውጣት ቻልኩኝ። ከዛም አልፎ ግን እኔ የዩኒቨርሲቲ የጀማ ህይወት ይጠቅሙኛል የምለው ላይብራሪ የሚባል የጀማ ኮንሰፕት ነበረ። ትንሽ ቢሆንም ላይብራሪው መጽሐፎቹ በኮፒ በምናምን የተዘጋጁ ቢሆኑ ከንባብ ጋር ደግሞ እንድትዋወቅ ማለት ከትምህርት ውጭ ያሉ ነገሮችን ከማንበብ ጋር። እንዴት ነው የሚሰራው? መስጂድ አለችን። መስጂዳችን ውስጥ የሆነች ጭቃ ቤት ነገር ነች ላይብራሪዋ። ኖርማሊ እዛ ሂደህ አንብበህ ውለህም ተመልሰ መግባት ትችላለህ። ግን ኖርማሊ ምንድን ነው የምናደርገው? ጁምዓ ልንሰግድ በወጣንበት ስማችንን አስመዝግበን መጽሐፎችን እንወስዳለን። 3 መጽሐፍ 2 መጽሐፍ ሳምንቱን አንብበህ ትመልሳለህ ማለት ነው። እነዛ እንትኖች በተለይ ከኢስላማዊ መጽሐፎች ጋር ጥሩ ትውውቅ እንድፈጠር ምናምን አደረጉኝ። እንትን ነው የሆንኩት። የላይብራሪ በጣም ደንበኛ ነው የሆንኩት። ኦልሞስት ላይብራሪ ውስጥ የነበሩትን መጽሐፎች በሙሉ አንብቤያቸዋለሁ እዛ ግቢ በነበረኝ ቆይታና በቃ ትልቅ የህይወት እንትን የተሻገርኩት እርከን የተሻገርኩት ከነበርኩበት ነባራዊ ሁኔታ 180 ዲግሪ ዙሬ ወደ ሌላ ነባራዊ ሁኔታ ውስጥ ነው የገባሁት። እኔ የማስታውሰው ግቢ በነበረኝ ቆይታ ከኳስ ጋር ያለኝን አታችመንት አንስቼላችኋለሁ። ኮምፕሊትሊ ነው የተውኩት። ኮምፕሊትሊ ማለት ነው። መጫወቱንም የጀማ ጨዋታ ውስጥ ብቻ ነው እንጂ መጫወቱንም ተውኩት። አስታውሳለሁ ለፋክልቲ ተመርጬ ለቢዝነስ ኤንድ ኢኮኖሚክስ ፋክልቲ ተመርጬ ከዛ ለግቢ ምርጫ ቀን ጀማ የሆነ ፕሮግራም ነበረ። የምርጫው ቀን ቀረው። አይ ዋዝ ሹር ለግቢ መረጥ ነበረ። ጎበዝም ተጫዋች ስለነበርኩኝ ግን እንትኔ እሴቴ ተቀየረ። ቫልዩም አድርገው ነገር ተቀየረ። እዚህ 2 ሰዓት ሲገጣጠሙ ጀማ ፕሮግራም ስለነበረ ትቼው ምርጫውን የራሱ ጉዳይ ብዬ የጀማ ምርጫ ጋር ነበር ሄድኩት። ስለዚህ ኮምፕሊትሊ እንትኔ ተቀየረ። ኳስ ማየት ምናምን የሚባሉ ነገሮች ምን ሆኑ? እየቀነሱ ይሄ ከሰላት ጋር የማይጋጭብህ ከሆነ ከቂራት ጋር የማይጋጭብህ ከሆነ ከጀማ እንቅስቃሴ ጋር የማይጋጭብህ ከሆነ ወደዛ ሰርክል ውስጥ እየገባ መጣ ማለት ነው። ኮምፕሊት የሆነ ለውጥ። እንደውም ራሴን እኔ የት ነው የተሰራኸው ብዬ ብገልጸው በእርግጥ ማንነታችን ብዙ ሌየር አለው። አንዱ ማንነቴ ግን የተሰራው ሐዋሳ ዩኒቨርሲቲ ነው ብዬ ነው የማስበው። እሺ፣ ምን ፊልድ መረጥ? ስንተኛ ምርጫህ ነበር? ፊልድ መረጣው በአጋጣሚ በእኛ ጊዜ እንትን ነበር 4ኛ 5ኛ አካባቢ ነበር ሐዋሳ ምርጫዬ። አዲስ ዩኒቨርሲቲ ጅማ ምናምን ነበር ስመርጥ የነበረው። ሐዋሳ አዲስ ዩኒቨርሲቲ ነው፣ ብዙ አይታወቅም ነበረ በዛን ጊዜና የፊልድ ምርጫ ላይ ኦሪንቴሽን ስላልነበረኝ ግምቴ የነበረው ምንድነው ኦኬ በቃ ተመርቄ ከጨረስኩ በኋላ ስራ የማገኝበት ዲፓርትመንት የቱ ነው የሚል ነበረ። በወቅቱ በቀላሉ ስራ የሚገኝበት ዲፓርትመንት አካውንቲንግ ነበር የነበረው። ስለዚህ አካውንቲንግ ነበር የመረጥኩት። ያው እንትኑ ነው የምትመርጠው ዲፓርትመንቱን ሳይሆን ፋክልቲውን፣ ቢዝነስ ኤንድ ኢኮኖሚክስ ፋክልቲ ነበር የመረጥኩት። ከዛ እዛም ግቢ እንደሄድን የሚያስቅ ነገር ነበር። የምርጫ ቅስቀሳ ነበር። ዲፓርትመንቶች ይመጡና የዲፓርትመንት ሄዶቹ በቃ ምረጡ ብለው ዲፓርትመንታቸውን ያስተዋውቃሉ። እና እኛን ያስተዋወቀን ልጅ በጣም ወጣት፣ በጣም ሂወዝ ኩል የዩኒቨርሲቲ መምህር ነው። በጣም ደስ የሚል ነው። በቃ ካሉት
ሽማግሌዎች ናቸው የሌላ ዲፓርትመንት የነበሩት። የኛ የአካውንቲንግ ዲፓርትመንት በጣም ወጣት፣ በጣም ኩል፣ በጣም አወራሩ ደስ የሚል ልጅ ነው። በጣም ብዙ ሰውን ነው ምርጫው ላይ ተጽዕኖ የፈጠረው። ከዛ ብዙ አለፈለፈ። ዋት አለ የ3ኛ ዓመት ተማሪ እያላችሁ ከባንክና ከተለያዩ ተቋማት መጥተው ስራ ይቀጥሯቸዋል አለ። በቃ አለቀ ጨረሰ። ሌላ ምን ትፈልጋለህ በዛ ሰዓት? ደስት በቃ ተምረ ስራ መያዝ ምናምን አይደለ ኮንሰፕት። በቃ ተማሪ እንዳላቸው ከዛ በአጋጣሚ ደግሞ እኛ በገባንበት አመት የተቀጠሩ ሰዎች ቁጥር ነገረን። ለምሳሌ ባለፈው አመት 54 ተማሪ ያስመርቀናል። 30 ምናምኑ ዲግሪያቸውን ሳይቀበሉ ኦልሬዲ ስራ አግኝተዋል። ሌሎቹም ስራ ላይ ናቸው ምናምን ብሎ የሌለ በቃ አሁኑ ቋንቋ ሰከሰ ነው የሚባለው። የሌለ ሰከሰ። ስለዚህ በቃ ምንም አታዳምጥም። ከኔ ፖቴንሻል ጋር ይሄዳል አይሄድም፣ የምፈልገው ይሄን ነው አይደለም፣ ወዶ ትምህርት ነው አይደለም የሚለው ነገር አይመጣም። ምን ሆነ ትምህርቱ? አካውንቲንግ ኤንድ ፋይናንስ። አካውንቲንግ ኤንድ ፋይናንስ ሆነ። እሺ በቃ አካውንቲንግ ኤንድ ፋይናንስ ገባው። እንዳልኩ ደግሞ ወደ ትምህርት ሪትም ውስጥም ራሴን አስገባው። በቃ የምማረውን ትምህርት ማጥናት፣ ማንበብ፣ ክላስ በደንብ አቴንድ ማድረግ። ከዛ አልፌም አካውንቲንግ ኤንድ ፋይናንስ ወይ ደግሞ የቢዝነስ ትምህርት በአጠቃላይ ይሄ ትምህርቱ ከሚያስተምርህ ካሪክለም ወጥተህ ሌላውንም ዓለም ማወቅ፣ ማንበብ ምናምን እንደዚህ አይነት ነገሮችንም ትጀምራለህ። እና እኔ አስታውሳለሁ ላይብረሪ ስገባ በኢኮኖሚስት የሚባል መጽሔት አለ ይመጣል እና ላይብረሪ ይቀምጣል። ማንም አያነበውም። ጋዜጦች አሉ፣ የቢዝነስ ጋዜጦች ምናምን። ሶ ኢንተራክሽኔ ከኖርማል ከትምህርት መጽሐፎቹ ከጋይድ መጽሐፎቹ ውጭ ከነዚህ ጋር ሆነ። ሶ ኢኮኖሚስት እየጓጓው ማነበው መጽሔት ሆነ፣ ስለ ቢዝነሱ ዓለም፣ ስለ ኮርፖሬቱ ዓለም። ሌሎች ጋዜጦችም የተለያዩ የሀገር ውስጥ የውጭ ጋዜጦችም ነበሩ። ፐርሰናሊም ራሴም እየወጣው እየገዛው ጋዜጦችንም ማንበብ ጀመርኩኝ። ሶ በተወሰነ መልኩ ያ የንባብ ስኪሌን እያዳበርኩ እንዲሄድ ከካሪክለም ውጭ ያለውን ኢንቫይሮንመንትም እንዳውቀው ኤክስፖዠር እየፈጠረልኝ ሄደ። የአጋጣሚ ነገርም ሆኖ ሰቃይ ተማሪ የነበርኩትኝና ለጓደኞቼንም የማስጠና ጥያቄ የማሰራ ከኔ ኋላ የነበሩትንም ተማሪዎች ቲዩቶሪያል የምሰጥ ምናምን ሆንኩኝ። ጀማ ላይ በጣም በቲዩቶር ነበር የምታወቀው። ከብዙዎቹ አስተማሪዎች በተሻለ ማስተማር ይችል ነበር። እኔ ሰከንድ ይር ሁኜ ፈርስት ይሮችን ሳስተምር የሆነ ሰዓት ላይ ምን ቻለንጅ ገጠመን መሰለህ? ብዙዎቹ አስተማሪዎች በጣም ጠባብ ናቸው ያለፉበትን መንገድ፣ ትምህርት የሚሰጡበትን መንገድ እና በተወሰነ መልኩ ኤክስትራ ሂጄ ማንበብ ስለቻልኩኝ የትምህርት አሰጣጡንም ወጣ ማድረግ ፍሌክሲብል ማድረግ ችዬ ነበርና ለሙስሊም ተማሪዎች ነበር መጀመሪያ ላይ ቲዩቶሪያል የምሰጠው በጀማ። ከዛ ግን የሚመጣው ተማሪ ከእንትን በላይ ሆነ። ሁሉም ተማሪ መምጣት ጀመረ ከሙስሊሙ ውጪ ያለው ሰው። በጣም በቃ አንድ ክላስ ውስጥ ወላሂ መሬት ላይ ተቀምጦ ምናምን የሚያዳምጥ ተማሪ ምናምን ሁላ ነበረ። ተሽኖ የሚያጠና ማለት ነው። አጂብ ወንበሩን ታውቀዋለህ? የዩኒቨርሲቲ ወንበር አንድ ተማሪ አንድ ወንበር ሲንግል ቸር በቃ ከየክፍሉ ይመጣና ወንበር ተሰብስቦ ምናምን ይሞላል። መሬት ተቀምጦ እንትን ይላል ምናምን። ለእኔ ትልቅ ኢንስፓይሬሽን ፈጠረልኝ። ማለት ለሰዎች የሆነ ነገር አድማድረግ ይችላለሁ ምናምን። ግን እንትንም እኮ አላ የሆነ ኮንሰፕት አሁን አስተማሪ ሲያስተምር ውስብስብ ያለብን ነገር በኤርፎን ይመሰል የለም። ኤርፎን እኮ ኤኒ ታይም ኪስ ውስጥ ስትከተው ይሰጣው እንትን ብሎ ውስብስብ ብሎ አስተማሪ ሲያስተምር እንደዛ ነው። እና ከመሀል ግን ከተማሪው አንዱ የገባው ሰው ሲያስረዳ ይገባል። እንትኑ እኮ ነው ይሄ ፒር እንትኑ። ለምሳሌ አስተማሪን የምትሰጠው ቦታ አለ እና የምትግባባበት ኮሚኒኬሽንም አለ። ከአስተማሪ ጋር የምታደርገው ኮሚኒኬሽን በእኛ ሀገር ተጨባጭ እንትን ነው አይደለ? ይሄ ምንድነው ዘውዳዊ ነገር ነው። አስተማሪ የማይጠየቅ የሆነ ፈርተው ምናምን ነው። ያልገባህን ጥያቄ ራሱ ለመጠየቅ የሆነ እጅን ስታወጣ እንደዚህ ዝቅ ብለህ ምናምን ነው። ግን አሁን ነጮቹ ለምሳሌ ምናየዋላ በፊልም የሚሆን በምን ምናምን እና ዝም ብሎ ኤኒ ታይም ዝም ብሎ የሆነ ጥያቄ የሚረውሩበት ምናምን አይነት መንገድ አለ። እና የኛ ደግሞ አለ አይደል? ጥያቄ ኖሮ ትተኸው ጓደኛህን የምትጠይቀው አንዳንዴ ካምፓስ ሆነህ ራሱ ምን ማለቱ ነው ምናምን የምትባባለው ነገር አለ። እዚህ ውስጥ ባላንስ የሆነ ነገር አለ። አይ ቲንክ የአስተማሪና የተማሪ ግንኙነት አሁን ያለውን ባላቅም እኛ ሀገር ጋር ልክ አይደለም። ይሄ የባላባትና የጭሰኛ አይነት ግንኙነት ነው። በቃ ፈርተኸው ተጠንቅቀኸው እሱም ያስፈራራሃል፣ ግሬድ ቀንስብሃል ይልሃል። ብዙ ኦቶሪቲ ነው ያለው። ህይወትን ያበላሽብሃል አይደል? ኤፍ ነው መስጠህ ይልሃል፣ ማባረር ይችላል ምናምን። በጣም የተጋነነ ኦቶሪቲዎችን ተሸክሟል። ስለዚህ ተማሪ ሲቀርብ በፍርሃት ስሜት ነው ከአስተማሪ ጋር የሚቀራረበውና ይሄን ግንኙነት እንዳያሻክርበት እንደገና ደግሞ የሆነ እርምጃ ይወስድብኛል በሚል በፍራቻም እኔ ገጥሞኛል። ዩኒቨርሲቲ ተማሪ ያለው አንድ አስተማሪን 2 ከባባር ጥያቄ ጠይቄው በእኔ ክላስ እንዳትገባ ብሎ አባሮኛል።
የምር ማለት ነው ከራሱ በላይ ነው ምን ያደርግ ኖርማሊ እንዴት ነው እኛ ስንገባ እሱ አስተማሪ ነበር የመጨረሻ አመት ከዛ ሰቅሎ ነው የቀረው ሶ እኛ ሁለተኛ አመት ላይ ሆነን እሱ አስተማሪው ነው መጣ ፐርሰናሊ ማውቀዋለሁ ልጁንና ያናደኝ ነበር በቃ ብቁ አይደለም ብዬ ማስብ ነበር ውጤቱ ጥሩ ሊሆን ይችላል አሮን ነው ውጤት ደግሞ አይገልጽም ኤክስፕረስ ያደርግም እውቀትን አይገልጽምና ኢንተርሚዲየት አካውንቲንግ የሚባል ከባድ የሚባል ከአካውንቲንግ ዲፓርትመንት ኮርስ ነው ውስብስብ ኮርስ ነውና እሱ ነበር ደግሞ የሚያስተምረው በፍጹም በቃ ማስረዳት አይችልም ላበላብ ነው የሚሆነው ሶ ሸምድዶት ይመጣና የሆነን ነገር በቃ ጽፎት የሚመጣው ከዛ ትንሽ እንደዚህ አድርገህ ከጠየቀው አይገባውም ሶ አንዴ ጠየቅኩት ኢብራሂም ዋ ምናምን ብሎ እንትን አለኝ አስጠነቀቀኝ አርፈ ተማር ምናምን ብሎ አስጠነቀቀኝ ከተማሪው ፊት ማለት በሁለተኛው በቃ አውጣልኝ አላስተምርም ምናምን አለ በእኔ ክላስ እንዳትገባ ይሄ ስሜት ስላለ ተማሪ አስተማሪ ነው አይጠይቅም ሶ ፒር እንደዚህ አስጠኝ ሲኖር ቲቶር የሚሰጥ ሲኖር ነፃ ለቀቅ ብሎ ነው የሚማረው ሪላክስድ ሆኖ ነው የሚማረው ለዛም ይመስለኛል የሚገባው የፈለገውን ይጠይቃል አይሸማቀቅም ከዛ ደግሞ የመቀራረብ ስሜቱ እንትና ለአንተም ስታስረዳ ደግሞ ላይገባው ይችላል ብለህ የምታስበው ጓደኞችን ጠንቅቀህ ስለምታይ በምን ቋንቋ ማውራት እንዳለብህ አንተም ታውቀዋለህ በምን ቋንቋ ማውራት እንዳለብህ አንድ የማስተርስ ትምህርቴን የተማርኩበት ዩኒቨርሲቲ ፕሬዚዳንት ኢብኑ ሐሉን የሚባል ዩኒቨርሲቲ ነው ቱርክ ላይ ምርጥ የሚባል ዩኒቨርሲቲ ነውና ፕሬዚዳንቱ በጣም የሚገርም ሰው ነው በጣም ዓሊም ነው በዲን መስጂድ ላይ ቡኻሪ ተፍሲር ምናምን ያቀራል የሶሺዮሎጂ ደግሞ ፕሮፌሰር ነው ሪፈረንስ የሚባል አይነት ፕሮፌሰር ነው የትምህርት ፍልስፍና ላይ ያለው አንድ እንትን የሱን ክላስ ኖርማሊ ወንበር ላይ ዴስክ ላይ ቁጭ ብላ አይደለም ተማረው አስተማሪ ቆሞ ተማሪ ተቀምጦ አይደለም የሚያስተምረው እንደ ጀልሳ ልክ መስጊድ ላይ ደርስ እንደሚሰጠው ክብ ትሰራና አስተማሪው ቁጭ ነው የሚለው ክብ ሰርተ እሱ መሃል ላይ ሆኖ ነው የምትማረው አንደኛ አስተማሪው መሃል ላይ መሆኑ የሚፈጥረው ነገር አለ ሁለተኛ ተቀምጠ እንዲህ ይሄ በመትነካካበት አይነት ርቀት ይሄኛው እኮ አንተ ዛኔ ተቀመጥከው አስተማሪው ዛኔ ያለው በመሃል ክፍት ቦታ አለ ምናም ቲያትር ነው የሚመስለው ስቴጅ ነው የሚመስለው በመተቀራረብበት ርቀት ሲሆን ኢሞሽናል የሆነ በተማሪና በመምህር መካከል የሚፈጥረው ቅርርብ አለ በደንብ ኢምፓክት አለው ይላል ኖርማሊ የሰራቸውም ጥናቶች አሉትና የሱ ክላሶች የትምህርት ቤቱ ሞዴል እንደዛ ተደርጎ ነው የተሰራው የሱ ክላሶች ምንድናቸው በቃ ተማሪ ማስተማሪ ምንጣፍ ላይ ነው ክላሱ ክብ ሰርተን መሬት ላይ ነው ወንበር የሚባል ነገር በጣም ነው የሚጠላው እሱም ይቀመጣል ረጀብ ሸንቱርክ ነው የሚባለው ስሙ ቁጭ ብሎ ነው የሚያስተምረው እኔ ኖርማሊ የሶሺዮሎጂ ተማሪ አይደለሁም እሱ የሚያስተምራቸውን ትምህርቶች ግን እየሄድኩ እከታተል ነበር በጣም ነበር ኢንስፓየር የሚያደርገው ደስ ይል ነበር ስታወራም እንዲህ ክብ ሰርተ ስታወራና የሆነ ሰው መሃል ላይ ሆኖ ያዳመጥክ ስታወራ ኳንዳ አይደለም ለምሳሌ ሚቲንግ ብዙ ጊዜ ሰርክል የሚሆነው እኮ የአንድነት ስሜት ለመፍጠር ነው አይደለ ሚቲንግ ለምሳሌ ልክ እንደ ክላስሩም ቢሆን ሚቲንግ አይመስልም አይደለ ሰው ሐሳብ በነፃነት ፍሎ ምናምን አያደርግም ይሄ የደርስ እንትኑ አቀማመጡ እና እሱ ምንድነው የሚከራከረው ይሄ ከነጮች የመጣው የክላስሩም ሜቶዶሎጂ ለትምህርት ስርዓት በጣም ሩቅ የሆነ ባዕድ ነው ይላል ኖርማሊ ትምህርት ይሄ ስታንዳርድ የሆነውን ትምህርት የፈጠርነው እኛ ነን ዴቨሎፕ ያደረግነው እኛ ነን ለዛ ይመቻል ብለን የቀረጽነው ሜቶዶሎጂ ይሄኛው መሬት ላይ በቃ መሬት ላይ ይችላል ሲል ሙስሊሞች ማለት ነው ሰርክል ሰርተ ነው መሆን ያለበት ግንኙነቱን በዛ መልኩ ነው መሆን ያለበት ያኛው ሜቶዶሎጂ ከምዕራቡ የመጣው ሜቶዶሎጂ በጣም እንትን አድርጎታል አራርቆታል የሚል መከራከር ሲሆን እኮ ትሬኒንግም ሲሆን እኮ አስተውለህ ከሆነ ክብ ሲሆንና ይሄ ቲያትሪካል ሲሆን አላቀማጡን አሁን ክላስ እንደምንማረው ሲሆንና ትሬኒንግ ሲሆን እንትን አይደለም ሐሳብ የሚሰጠው ፊት ለፊት ያያየውና ከጀርባ ሲያወራ በጣም የተለያየ ነው የሆነ እንትን አይቼ ነበር ቪዲዮ ሰሞኑን ማለት ነው ምን አይነት መሰለ ስልክ የድሮ ስልክ ያሳይና ከዛ አሁን ያለ የደረሰበትን ያሳያል ከዛ ደግሞ ድጋሚ ገልጥና መኪና ያሳይና ያን የነበረው መኪና የመጀመሪያው መኪና ከዛ አሁን ኮምፒውተር ያለበትንና አሁን ያለበትን ኮምፒውተር ሁሉ እንደዚህ ያለ ሁሉም በቃ ትልቅ የሚባል ኮምፒውተር አሁን አንድ ቤት ነበር የሚያክለው ከዛ አሁን ወደ ሚኒ ኮምፒውተር ምናምን መተ ፒሲ እጅ ላይ ምናምን ብቻ አሁን ሌላ እንትን ውስጥም እየገቡ ነው አይደል ምንድነው ስሙ በቃ በእጅ ይዘህ የምትሄደው አይነት ፒሲ አለ ምናምንና የክላስ ሩሚልና ያው እነሱ የዌስተርን ስለሆነ ቪዲዮ አሁን ያለው አቀማመጥ ድሮ የሚቀመጡትም እንትን የሚሉትም አሰጣጡም ተመሳሳይ ነውና ለምንድነው እንትናችንና በእንደዚህ አይነት ሁኔታ እንዴት ነው ለውጥ ልናመጣ የምንችለው ምናምን ብለው አርጊውመንት ያነሳሉ ሌላ ደግሞ ያየሁት እንትን አለ ለምሳሌ የመጨረሻው ተጽዕኖ ያለው ፈላስፋ 1951 ነው ብለው ያምናሉ እነ ሲግመንድ ፍሩድ ምናምን የነበሩበት ጊዜ ማለት ነው ግን ያው እኛ ብንጠይቅም ትክክለኛ ፈላስፋ ናቸው ፍልስፍናቸው አዋጭ ነው ምናምን የሚለውን ብንጠይቅም ግን ከ1951 በኋላ
እንትን አይደለም በጣም የሚቆጠሩ ናቸው ትንሽ ናቸው ፈላስፎች እንትን አይደሉም ይሄ የተቀየረ ቲዮሪም የለም ያን ያህል ለምሳሌ አሁን መተማረው ኒውተን ፈርስት ሎ ሰከንድ ሎ ሰርድ ሎ ነው ከዛ ዳርዊኒዝም ቲዮሪ ነው እነ ሲግመንድ ሰርቫይቫል ኦፍ ዘ ፊተስት ምናምን አይነት ነገር የለም እና የትምህርት ስርዓቱ የተባለው ኦሬዲ እንደ ሙስሊም የሆነ ካልቸር መቀየር አለብን እንግዳ መሰልኩ እኔ ልጠይቀኝ ያስፈልግ ነበር አንተ ተጨማሪ ጥያቄዎች ዝም ስትሉኝ እኮ ተወሰወስኩና መቀጠል ጀመረ አርፈን እንምጣ ይቻላል መርሐባ እንደመረጠና ግቢ ላይ ስለ ጀማዓ የነበረህን ቆይታ እየነገርከን ነበር እስኪ ተማሪ አሁን ይሄን ፕሮግራም ያያለ ለምሳሌ 12 ተፈትኖ መምረጥ የከበደው ነው ሊሆን ይችላል አካውንቲንግ ለምን ይማራል ሁለት ምክንያቶች አሉ አንደኛው ያው ከስራ ጋር በተያያዘ አሁንም ማርኬት ላይ የተሻለ የመስራት እድል ያለበት ፊልድ ነው ብዬ አምናለሁ ሁሉም ድርጅት አካውንታንት ይፈልጋል ሁሉም ቢዝነስ አካውንታንት ይፈልጋል እንደውም ሀገራችን ላይ ኢንፎርማል ስለሆነ ቢዝነስ የሚሰራው ነው እንጂ ፎርማል በሆነባቸው ሀገራት አንድ ተራ ኖርማል ሱቅ ሳይቀር አካውንታንት ይፈልጋል ስለዚህ የስራ እድሉ ሁሌም የማያልቅ የስራ እድል አለው ብዬ አምናለሁ ከዛ በተጨማሪ ግን የእድገት ሩሙም ሰፊ ነው አካውንቲንግ የአንድ የሱቅን ሂሳብ ከመስራት ጀምሮ የአንድ ሀገርን ገቢና ወጪና ሂሳብ እስከ መስራት የአንድ ሀገርን እቅድ እስከ ማዘጋጀት የአንድ ሀገርን ፖሊሲ እስከ ማውጣት ድረስ የሚደርስ ሰፊ ፊልድ ነው ከዛ ተነስቶ ከሱቅ ተነስቶ የሀገርን እቅድ እስከ ማውጣት የሚደርስበት እድል ሩም አለው ጥሩ ምሳሌ መስጠት እችላለሁ ለምሳሌ አሁን የሀገራችን የፕላንና ኢኮኖሚክ ሚኒስትሯ ዶክተር ፍጹም መምህር ነበረች ዩኒቨርሲቲ ተማሪ የመጀመሪያ ደረጃ የዩኒቨርሲቲ ሚኒስትር የፕላንና ኢኮኖሚ ሚኒስትር ዶክተር ፍጹም ማለት ነው ሰምቶ ታውቃለህ ሴት ነች ፕላንና ኢኮኖሚ ሚኒስትር ምንጥር የምታደርግ ከጠቅላይ ሚኒስትሩ ጋር ብዙ ጊዜ አብራ ነው የምትሆነው እና ለምሳሌ አሁን የመጀመሪያው ሀገር በቀል ኢኮኖሚ ማሻሻያ እሱን ማውጣት ላይ እሱን ማስተዋወቅ ላይ አሁንም ሁለተኛ ሀገር በቀል ማሻሻያ ስለዚህ አሁን የፋይናንስ ተቋማት የሚባሉ አሉ ለምሳሌ ፋይናንስ ሚኒስተር ወይ ዶክተር ኢዮብ ማሞ ወይ አህመድ ሽዴ ከዛ ደግሞ ብሔራዊ ባንክ ማሞ ምህረቱ ከዛ ፍጹም በቃ እነዚህ ቁልፍ ሰዎች ናቸው በሀገሪቱ ኢኮኖሚ ላይ ዶክተር ፍጹም ለአካውንቲንግ ጥሩ ምሳሌ የምትሆን ይመስለኛል አካውንቲንግ አስተማሪ ነበረች መምህሬም ነበረች የኔ ስለዚህ የእድገት ሩምም አለው ስለዚህ ስለ አንድ የትኛውም ስራ ስናስብ አድጎ የት ይደርሳል የሚለውንም መጨረሻውንም ማሰብ ያስፈልጋል የእድገት ሩሙንም ማሰብ ያስፈልጋል ከዛ በተጨማሪ ግን እኔ አንድ ሰው ትምህርት ሲማር ይሄ አጥብቦ በትምህርት በካሪክለሙ በትምህርት የማስተማር ስርዓት ውስጥ የሚያገኘውን ነገር ብቻ አስቦ ሳይሆን ከዛ ባሰፋውና ከዛ በወጣስ ምን አገኛለሁ የሚለውንም አስቦ መሄድ የሚችል ይመስለኛል ኖርማሊ አካውንቲንግ ምን አይነት እድሎች አሉት ብዙ የሰርቲፊኬሽን እንትኖች አሉት አካውንቲንግ ተመረቀ አይደለ ከዛ ደግሞ ባጫጭር ኮርሶች ባጫጭር ስልጠናዎችና ፈተናዎች ብዙ ሰርቲፊኬሽኖች አሉት ሲኤ የሚባል አለ ኤሲሲኤ የሚባል አለ ሰርቲፋይድ ቻርተርድ አካውንታንት ምናምን የሚባል አለ ሲኤፍኦ የሚባል አለ በጣም ብዙ ነው ራሱን ወደ እነዚህ በጣም ቴክኒካል ወደ ሆኑ ስፔሲፊክ ወደ ሆኑ ኤክስፐርት ወደሚያደርጉ ፊልዶችም የሚያሳድግበት እድል አለው ለምሳሌ አካውንቲንግ ተማረ ሰርቲፋይድ ኦዲተር ይሆናል ሰርቲፋይድ ፋይናንሻል አናሊስት ይሆናል ሰርቲፋይድ ፋይናንስ ኦፊሰር ይሆናል ኤክስፐርት እየሆነ የሚሄድበት እድል አለው ይሄ ደግሞ በተለይ አሁን የሀገራችን ቢዝነስ የስቶክ ማርኬት መከፈት ገበያው ነፃ የመሆን ሊበራላይዝ የመሆን ፕራይቬታይዝ የመሆን ነገሮች እየሰፉ በመጡ ቁጥር ትልልቅ የሆኑ እድሎች ናቸው የማኔጅመንት እድሎች ናቸው አሁን ለምሳሌ አንድ ትልቅ ኮርፖሬትን ብታየው ከላይ የሚመራው ሲኢኦ ነው ከዛ ቀጥሎ የሚመጡት ግን ከአካውንቲንግ እና ፋይናንስ ጋር የተያዙ ናቸው ሲኤፍኦ ነው የሚመጣው ሰርቲፋይድ ፋይናንሻል አናሊስት ሰርቲፋይድ ፋይናንሻል ኦዲተር ሰርቲፋይድ ፋይናንስ ኦፊሰር ምናምን ነው የሚመጡት እና የማደጊያ ሩሙ ቅድም በገለጽኩበት መልኩ ፎርማል በሆነው መንገድም ማደጊያ ሩም አለው ከዛ ደግሞ ኤክስፐርቲዝ እያደረገም ደግሞ የሚያድግበት እድል አለው ይሄ ግን ምን ይጠይቃል ከዚህ ከትምህርት ካሪክለሙ ከመገደብ ወጥቶ ሌሎች ነገሮችን ማወቅ ማንበብ ማጥናት ለነዛ ራስን ኤክስፖዝ ማድረግ ከዛ ደግሞ ማዘጋጀት ራስን ማዘጋጀት ምናምን ያስፈልጋል ብዬ አስባለሁ እና በተለይ ደግሞ አሁን ባለንበት ቢዝነሱ በጣም እያደገ ባለበት ነባራዊ ሁኔታና ዳይናሚክስ ውስጥ
በጣም ኢምፖርታንት ፊልድ እንደሆነ ነው የምረዳው። ስኮፑን አጥቦት ከጀመረ ግን በቃ ሁሌም የሆነ ቦታ ላይ የሆኑ ሰዎችን ሂሳብ እየሰራ ነው የሚኖረው። አይ ዊል ኖት አድቫይስ ዛት። ሲነሳ ሲመርጠው መምረጥ ያለበት የሆነ ቦታ ተቀጥሬ ሰራለው የሆኑ ሰዎችን ሂሳብ ሰራለው በሚል ሳይሆን ኤክስፐርት ሆናለው በዚህ ዘርፍ በዚህ ስፔሲፊክ ላይን ላይ አካውንቲንግ ራሱን የቻሉ ብዙ ላይኖች አሉ፣ በዚህ ላይን ውስጥ ኤክስፐርት ሆናለው ብሎ ያንን አላማ ይዞ የሚነሳ ግን ከሆነ በጣም የማደጊያ ሰፊ ሩም ያለው ፊልድ ነው ብዬ ነው የማስበው። በእነዚህ ምክንያቶች መምረጥ ይችላል። ታውቃለህ ቅስቀሳ አይደለም ቅድም ዲፓርትመንት እንዳስመረጠው መርሐባ ጥሩ ገለጻ አድርገህልን ለአዲስ ይህንን ፊልድ ለምን ይመርጣሉ የሚለውን በጥሩ ሙድ እያዝ ነበር። አሁን ትንሽ አካውንታንት ሲባል ትንሽ ቀለል ያለ ነገር ነው። ጥሩ አድርገህ ነው የገለጽከው። ባይዘው የዓለምን ፋይናንስ የሚያንቀሳቅሱት አካውንታንቶች ናቸው። የት ነው የዓለም ፋይናንስ ያለው? ዎል ስትሪት ነው። ዎል ስትሪት ብዙዎቹ ፋይናንስና ሕግ አካባቢ የተማሩ ሰዎች ናቸው እና እንትኑን ዓለምን ማቆምም የሚችሉት ማንቀሳቀስም የሚችሉት እነሱ ናቸው። አሁን የኢትዮጵያ ነባራዊ ሁኔታ ወደዛ ደረጃ ስላልደረሰ እንጂ ለምሳሌ አሁን አሜሪካን ውስጥ ኢንቨስትመንት ባንከር መሆን እኮ በጣም የሚገርም ፕሮፌሽን ነው። የምታገኘው ብር አይደለም እዛ ቦታ ላይ የምታገኘው ብር። ኢንቨስትመንት ባንከር ለመሆን ደግሞ መነሻው አካውንታንት ወይም አካውንቲንግ ኤንድ ፋይናንስ ነው። እሱን ጨርሰህ በልምድም ሊሆን ይችላል በመማርም ሊሆን ይችላል ኢንቨስትመንት ባንኪንግን ስታጠናና ሰርቲፋይድ እየሆንክ ስትሄድ የዎል ስትሪት ሰው ነው የምትሆነው። የዎል ስትሪት ሰው ደግሞ የዓለምን ኢኮኖሚ የሚመራው ማለት ነው። የዓለምን ኢኮኖሚ የሚመራው እዛ አካባቢ ነው ማለት ነው። ሶ እንትኑ ቀላል አይደለም። የማደጊያ ሩሙ በጣም ቀላል አይደለም። እኔ እየተማርኩ እያለ የሆነ ሰዓት ላይ ይደብረኝ ነበር። ከዛ አንድ the wolf of wall street የሚል ፊልም አየው። ከዛ ማስተርስ ስማር ነው አክቹዋሊ አስተማሪ ሪኮመንድ አድርጎኝ ያየሁትኝና በጣም ትልቅ ኢንስፓይሬሽን ነው ፈጥሮብኝ የነበረውና ጭንቅላቴ ላይ እንደውም እንዴት ነው ዎል ስትሪት ሂጄ መስራት የምችለው ምናምን የሚለውን ነገሮችን ምናምን አስብ ነበር። የኢንቨስትመንት ለምሳሌ ኢንቨስትመንት ባንኪንግ ኮርስ እየተማርኩ እያለ ወሰድኩኝ። የዛኔ በተነሳብኝ ኢንስፓይሬሽን ተፈተኩኝ ፈተናውንም ምናምን አለፍኩኝ፣ ሰርቲፊኬቱንም ያስኩት። ያው አንፎርቹኔትሊ እንደዚህ አይነት እድሎች ያሉት አውሮፓና ምዕራቡ ዓለም ስለሆኑ ለጊዜው እድሉ ባይኖርም የሆነ ሞመንት ላይ ግን ራሴን በዚህ በኢንቨስትመንት ባንኪንግ ፊልድ ውስጥ እንደማገኘው ተስፋ አደርጋለሁ። መርሐባ ጥሩ ነገር ነው የገለጽክልን። ከዚሁ ጋር ተያይዞ ወደ ሁለተኛው ምዕራፍ ማስተርስ ክላስህ እንሂድ። እሱስ እንዴት ተማርክ፣ የት ተማርክ የሚለውን ንገረን። ኦኬ ያው የመጀመሪያ ዲግሪን ስማር እንደነገርኳችሁ ለስራ ብዬ ነው አካውንቲንግ የገባሁት። ሰው ተመርቄ እንደወጣው እንደተባለውም ኢሚዲየትሊ ነው ስራ ያገኘሁት። ውጤትም ጥሩ ስለነበረኝ በግል ድርጅቶች ውስጥ ተቀጥሬ ሰራ ነበረ። ከዛ ደግሞ ግን እንዴት ነበረ? ሰቃይ ተማሪ ነበርክ? አዎ ሰቃይ ተማሪ ነበርኩኝ። ስለዚህ ጠልቋል ገብቷል። ሜዳሊያ ደረጃ ባልደርስም የዲፓርትመንት አይ ቲንክ የዲፓርትመንት ሰቃይ ነበርኩ መሰለኝ። ኦኬ አጠቃላይ ዲፓርትመንቱን? አዎ የአካውንቲንግ ዲፓርትመንት አሮን ነው እርግጠኛ አይደለሁም። አንድ ሰው ምናምን ሊበልጠኝ ይችል ነበር። ብቻ ግን ቶፕ ተማሪ ነበርኩኝ። በትምህርት ዓለም ውስጥ አንድ የነበረኝ ፍልስፍና በተለይ ዩኒቨርሲቲ ላይ ስማር ከውጤቱ በላይ ይሄ እውቀት ማገኘውን እውቀት በተለይ ጎን ለጎን ያሉ እውቀቶች ላይ በጣም ትኩረት አደርግ ነበር። ስለዚህ ጎን ለጎን ላሉ እውቀቶች በጣም ሰፊ ትኩረት ሰጥ ነበር። ለማኔጅመንት ትኩረት ሰጥ ነበር። ማኔጅመንትን አነብ ነበር፣ ኢኮኖሚክስ አነብ ነበር፣ ጤና ነክ ጉዳዮችን አነብ ነበረ ምናምን። እንደዛም ሆኖ ግን ደግሞ ውጤቱንም ችላ አላልኩትም። ያን ያክል ብዙ ኦብሰሽን አልነበረኝም። አስታውሳለሁ የማዕረግ ተመራቂ ተማሪ ስቴጅ ላይ ይወጣል ይሸለማል ምናምን። እውነት ለመናገር የምርቃቱ ቀን አልነበርኩም። መስጊድ ተኝቼ ነበር የነበረው። ማለት ያን ያክል የተጋነነ ቫልዩ ስላልሰጠሁት አዳራሽ ውስጥ አልገባውም። ይሄ ሱፍ ማሰፋት፣ ጋውን መቀበል ምናምን ምንም እንደዚህ አይነት ታሪክ ውስጥ ቤተሰብ ሁላ አልነገርኳቸውም። ዝም ብዬ ዲግሪን ተቀብዬ በቃ ተመርቅ ያለው ብዬ ምናምን ነው የመጣሁት። ኧረ ተው አንተ ጎዳቸው እንዴ እንዳይደግሱ ምናምን ወጪ አዳንኩላቸው። ሰፈሩስ ቢያንስ ልጅ የተመረቀ የሚለው በኋላ ላይ በዛ ላይ ብዙ ዩኒቨርሲቲ በሌለበት 10 ዩኒቨርሲቲ ለወላጅ በጣም ሲምቦሊክ ነው መመረቅ። በተለይ የወንድ ልጅ ለሴት ልጅ ሰርግ ለወንድ ልጅ ምርቃት የሚሉት ነገር አለ መሰለኝ። ሲምቦሊክ ነው ሞሮፍ። እኔ የህይወት እንትኔ ነው መሰለኝ ብዙ ግርግር ያለበት ነገር። ማስተርስ ስማር ተመሳሳይ ነገር ነበረ እና ውጤቴም ጥሩ ነበር። ኢንተርናሽናል ተማሪዎችን ወክዬ የምርቃት ቀን የሚደረግ ስፒች አለ እና ንግግር እንዳደርግ ተመርጬ ነበር እና አሰብኩት በቃ
እኔ አዳራሽ ውስጥ መግባት ሁላ ይጨንቀኛል። በጣም ሰው የበዛበት ጋውን መልበስ፣ ተሰለፍ፣ ኮፍያህን አውልቅ ምናምን የሚባለውን እና አንድ ህንዳዊ ክላስሜቴ ነበረች እና ለእሷ ሰጠዋት። ያ አላህ ዛሬ ድረስ አመሰግንሃለሁ እያለች ትደውልልኛለች። ለእሷ ደግሞ ያንትን በጣም ትልቅ ነበረ። በቃ ህልሟ ነበረ ንግግር ማድረግ ማለት ነው። የምርቃት ፕሮግራሙ ላይ ንግግር ማድረግ ለእኔ ደግሞ የተጫነብኝ ትልቅ በርደን የነበረው ማለት ምንድን ነው ወጥቼ የማወራው ምንድን ነው ፋይዳው ምናምን ነገር ነበረ የምለው እና የሆነ በተወሰነ መልኩ ይሄ ግርግር ምናምን እንትን አይለኝም። በቃ ተመረኩ ምናምን አይነት ነገር ነው። በዛ ምክንያት ይመስለኛል በጣም ተመረኩ ለባህላችን እኔ አሁን እንደዛ ነው እያሰብኩ ያለሁት። አሁን ጥሩ ዶላር ሙድ ስለሆነ ኑሮ ሙድ ስለሆነ አሁን ጥሩ ነው። ሁለታችን ከ6 ወር በኋላ እንመረቃለን። ማሻአላህ ኮንግራ ኮዲ እሺ መርሐባና ማስተርስህን አሁን ብዙ ጊዜ ዲግሪ በወላጅ ግፊትን በምንም ትማራለህ። ግን ከዲግሪ በኋላ ያለው ማስተርስ ክላስ ወይም ሰከንድ ዲግሪ ምናምን በፍላጎት ላይ የተመሰረተ መርጠህ ነው የምትገባው። ደስ እያለህ የምትማረው ከተማርክ ራስህ እየከፈልክ ነው። ኦፍ ኮርስ በቃ ብዙ ነገር ራስህን ቻል የምትባልበት ጊዜ እና ከተማርክ በቃ ደስ ብሎ የምትማርበት ነገር ስለሆነ ምን ተማርክ፣ እንዴትስ ተማርክ፣ የትስ ተማርክ? እንዳልኩ ወጣው የግል ስራ ተቀጥሬ መስራት ጀመርኩ። ጎን ለጎን ደግሞ የሰዎችን ሂሳብ ምናምን መስራት ጀመርኩ። በብር ደረጃ ጥሩ ብር አገኘ ነበር። ከዛ 2004 አካባቢ የድምጻችን ይሰማ እንቅስቃሴ ሲጀምር አይ ቲንክ እናንተ ልጆች ነበራችሁ መሰለኝ። ወሳ ማስበላ ደርሼ ነበር 4-5 ክፍል ምናምን ነበር። ስለዚህ ብዙ አራቋለሁ በታሪክ ደረጃ ታውቀዋለህ። ትዝ ይለኛል በደንብ እዛ እንቅስቃሴ ላይ እንደ አንድ እንደተማረ ሰው ኃላፊነት እንዳለበት ለሙስሊሙ ኮንሰርንድ እንደሆነ ሰው እንቅስቃሴዎች ላይ ተሳትፎ ነበረኝና አንድ የተረዳሁት ነገር ዘላቂ ችግሮቻችንን የምንቀርፈው ከመብት ጠያቂነት ልንወጣ የምንችለው ኤክሰል ማድረግ ስንችል ነው። በተለያየ መልኩ በትምህርት ሊሆን ይችላል፣ በንግድ ሊሆን ይችላል፣ ኦር ዋሬቨር ፎርም። እኔ በትምህርት ኤክሴል ማድረግ አለብኝ የሚል ሴንስ የዛኔ ነው የተፈጠረብኝ። ኦልሞስት ዲግሪን ከተመረኩ በኋላ ይሄ ከትምህርት ሙዱ ወጥቼ ወደ ስራ አለም ሙድ ውስጥ ገብቻለሁ። በግል እየሰራው ራሴን ወደ ንግድ እንዴት ትራንዚት ማድረግ እንዳለብኝ እያቀድኩ ነው የነበረው እና በመሀል ይሄ ነገር መጣ። ስራዬንም አቁሜ እዚህ እንቅስቃሴ ላይ በደንብ ኢንቮልቭ አደርግ ነበረ። በቃ መማር አለብኝ ብዬ ወሰንኩኝ። ስኮላርሺፕ መሞከር ጀመርኩኝ። እንዳልኩት ውጤቴም ጥሩ ስለነበረ በወቅቱ ገና እየተጀመረ የነበረ የቱርክ ስኮላርሺፕ ነበር እና እሱን ስኮላርሺፕ ሞላው። አላህ አሳክቶት ደረሰኝና ወደ ቱርክ ሄድኩ ማለት ነው። ወደ ሁለተኛ ደረጃ ትምህርት ወደ ሁለተኛ ዲግሪ ትምህርት በዚህ መልኩ ነው የገባሁት። በዚህ አጋጣሚ ነው የገባሁት። እዛው ምን ጀመርክ? እዛ እንደሄድኩኝ ሁለት ትምህርት ነው ጎን ለጎን የተማርኩትኝ። እንዳልኩ ሲሄድም የሄድኩትኝ በቃ በደንብ መማር አለብኝ። ይሄ ሁለተኛ ዲግሪ መያዝ አለብኝ ብዬ አይደለም የሄድኩት፣ መማር አለብኝ ብዬ ነው የሄድኩትኝ። ቢዝነስ አድሚኒስትሬሽን የሚባል ዲፓርትመንት ነበር በማስተርስ ደረጃ የደረሰኝ። ከዛ ኢሚዲየትሊ ቢዝነስ አድሚኒስትሬሽን እየተማርኩኝ ኢስላሚክ ፊሎሶፊ ማስተርስ ፕሮግራም ጀመርኩኝ። በቃ ሁለቱም ጎን ለጎን ተማርኩኝ። በአጋጣሚ የቱርክ ሕግ 2 ማስተርስ በአንድ ላይ ማስኬድ አይቻልም፣ አይፈቅድም። ስለዚህ ምንድነው ሰርቲፊኬቱን አይሰጡኝም፣ ትምህርቱን ግን መቀጠል ይችላል። ለእውቀት የሚደረግ የጀብዱ ጉዞ ምናምን። ኢስላሚክ ፊሎሶፊን ጎን ለጎን ተማርኩኝ። የትኛውን ሰርቲፊኬት መረጥክ? ያው ስኮላርሺፕ የደረሰኝ ቢዝነስ አድሚኒስትሬሽኑ ስለሆነ የተመዘገብኩትን በዛ ስለሆነ እሱን ነው ሰርቲፊኬት ያገኘሁት። ስለዚህ ያ አጅሩም ስላለ ምናምን። ግን በጣም ይገርም ኤክስፖዠር ነበረ። በጣም ምርጥ አስተማሪዎችን ፊሎሶፊ ስማሪ ያገኘሁት። ለምሳሌ ቅድም የጠቀስኩላችሁ ረጀብ ሸንቱርክ ያልኳችሁ ነበር። አሁን የቱርክ የፕሬዚዳንቱ አማካሪ ኢብራሂም ከልን ምናልባት ልታውቁት ትችላላችሁ። በብዙ ነገሩ የሚደንቅ ሰው ነውና እነሱ ምናምን ናቸው ያስተማሩኝ የነበሩትና ከነሱ የምታገኘው እውቀት፣ ኤክስፒሪየንስ፣ ሞዴል ኢብራሂም ከልን አሮን ነው አልፋራቢን በጣም ይወደዋል እና ሞዴል የሚያደርገው እሱ ነው። ምን አይነት ሰው መሰላችሁ? በቋንቋ የሆነ 6-7 ቋንቋ ፐርፌክትሊ የሚያወራ ሰው ነው። አማርኛ ይችላል፣ እንግሊዝኛ በቃ ላይክ ሂዝ ማዘር ታንግ ነው የሚያወራው። በጣም የሚያስቀና እንግሊዝ። ቱርኮች ግን ጎበዝ አይደሉም። በቃ ከቱርክ ህዝብ በወጣ መልኩ የሚገርም አረብኛ ያወራል። ማለት ሼር ምናምን ይጽፋል ምናምን፣ ዝም ብሎ አረብኛ አይደለም፣ እስከ ጥግ ነው። የፐርሺያን ቋንቋ ያወራል፣ ኩርድኛ ያወራል፣ ማላይ የማሌዥያ ቋንቋ ማሌዥያ ተምሯልና የማሌዥያ ቋንቋ ማላይ ያወራል ምናምን 6 ምናምን ቋንቋ ፐርፌክትሊ የሚያወራ ሰው ነው።
ከዛ ደግሞ የተማረው ትምህርት ዳይቨርሲቲም በጣም ብዙ ነው። ፖለቲካል ሳይንስ፣ ፊሎሶፊ፣ ሶሺዮሎጂ ምናምን ነፍ ትምህርት ተምሯል። ከዛ ደግሞ ሂዝ አ ጉድ የሚገርም ባስኬትቦል ተጫዋች ነው። በጣም የሚገርም ባስኬትቦል ተጫዋች ነው። ከዛ ወላሂ በጣም ነው የሚገርም። ከዛ ደግሞ ሙዚቀኛ ነው፣ የአርት ሰው ነው፣ ሙንሺድ ነው። የሚገራርም ጉሮዎች አሉት። ግጥም ይጽፋል፣ ያንጎራጉራል። የቱርክ ነሺዳዎችን አይታቸዋል። የሆኑች ኢንስትሩመንት አሏቸው። ተጫዋች ነው፣ የሚገርም ኢንስትሩመንት ተጫዋች ነው። የሚገርም ማለት ነው። ያንጎራጉራል፣ ግጥም ይጽፋል፣ ድምፅ አለው ምናምን። ከዛስ ፖለቲከኛ ነው፣ የጠቅላይ ሚኒስተሩ አማካሪ ነው። ከዛስ የዩኒቨርሲቲ አስተማሪ ነው። ማለት በጣም የሚገርም ሰው ነው ማለት እስኪሉ ምናምን እና እሱም 7 ቀን ያለው በሳምንት 7 ቀን ያለው ምናምን እና በጣም ኢንስፓይሬሽን ይፈጥርብሃል አንተ ላይ። በቃ እሱን እንድትሆን እሱን እንድትመስል ምናምን ይገፋፋል። ሞዴል አድርጎ የሚያወራው እሱ ራሱ አልፋራቢም ነው። አልፋራቢም እንደዚህ አይነት በጣም ብዙ ተሰጥኦ አለው እና በጣም የሚገርም ሰው ነው። ከዛ ደግሞ በጣም ብዙ መጽሐፍ ጽፏል። መጽሐፎቹ ደግሞ የሆነ ዝም ብሎ የሆነ ለመጽሐፍ ተብሎ የተጻፉ አይደሉም። የተለፋባቸው ውጤት የሚያመጡ በቃ በጣም ይሄ ጭብጣቸው በጣም ኮንክሪት የሆኑ መጽሐፎች ደግሞ ጽፏልና ጸሐፊ ነው፣ ገጣሚ ነው፣ ነሺዳን ጉርጉሮ ይላል፣ አስተማሪ ነው፣ ተጫዋች ነው፣ ሁሉ ነገር ላይ ፖለቲከኛ ነው ምናምንና በእነዚህ አይነት ሰዎች የመማር እድልን ኤክስፖዠርን ደግሞ ፈጥሮልኛል ያ አጋጣሚ ማለት ነው። እና በጣም ደስ የሚል ኢንተረስቲንግ የነበረ ቆይታ። ኢስላሚክ ፊሎሶፊ ዋነኛ መምህር የነበረው እሱ ነበረ። ብዙ ነገር ነው ከሱ የተማርኩት። ኦኬ መርሐባ። ግን ኢስላሚክ ፊሎሶፊ ስንል ለተመልካችም ሀሳብ ሩቅ እንዳይሆን ምን እያልን ነው ኢስላሚክ ፊሎሶፊ ብለን ስናወራ? እኔ እንደውም እያሰብኩ የነበረው ቢዝነስ አድሚኒስትሬሽኑን እንተውና ኢስላሚክ ፊሎሶፊ ማለት ፍልስፍና፣ ፊሎሶፊና ኢስላም በጣም የሚጋጭ ነገር ተደርጎ በጣም ይወሰዳል። ኢስላሚክ ፊሎሶፊ ተዋሃደ እዚህ ጋርና ምን እያልን ነው? ኢስላሚክ ፊሎሶፊ ምን መሰለ? እውነትን የመፈለግ ጥረት ነው፣ ሂደት ነው። ይህንን እውነት እንዴት ነው የምንፈልገው የሚባሉ ሙከራዎች ነበሩ። እነዛ ሙከራዎች እያደጉ ሆነው ስነ ዘዴ ወይም ሜቶዶሎጂ የምንለውን ሆነዋል። ፊሎሶፊ ትምህርት ለው ከምንለው ይልቅ እውነትን ለማግኘት ለምናደርገው ጥረት የሚያግዘንን ሜቶዶሎጂ የምናገኝበት መስክ ነው ብለን ልንረዳው እንችላለን። ስለዚህ እስልምና እውነት ከሆነ ኢስላሚክ ፊሎሶፊ ማለት እስልምናን የምንረዳበትን ሜቶዶሎጂ ነው የሚያስተምረን። እስልምናን እንዴት እንረዳው? ብዙ መንገድ አለ። እስልምና ማህበራዊ ህይወት አለው። ስለ ማህበራዊ ህይወቱ የምንረዳበት ፓራዳይምን ወይም ደግሞ ስነ ዘዴን ሜቶዶሎጂን ይሰጠናል ማለት ነው። እስልምና ፖለቲካ አለው። የእስልምናን ፖለቲካ የምንረዳበትን ሜቶዶሎጂ ይሰጠናል ማለት ነው ኢስላሚክ ፊሎሶፊ። እስልምና አቂዳ አለው። አቂዳውን የምንረዳበትን ስነ ዘዴ ይሰጠናል ማለት ነው። ፊሎሶፊ እንዲሁ ኖርማሊ ጄኔራሊ ሁሉም ሰው መማር አለበት ብዬ የማስበው ትምህርት ነው። ለምን? ትምህርት ሳይሆን የሚያስተምርህ ትምህርትን እንዴት መማር እንዳለብህ፣ እውቀት ሳይሆን የሚሰጥህ እውቀትን እንዴት ማግኘት አለብህ የሚለውን ነገር ነው የሚሰጥህ። ይህንን ኢኩፕመንት ወይም ደግሞ ይህንን ሜቶዶሎጂ ስታገኝ እስልምናን የምትረዳበትን ሰፊ የሆነ ስነ ዘዴን ታውቃለህ ማለት ነው። እና እስልምናን ለመረዳት በጣም በጣም አመቺና አስፈላጊ የሆነ ሜቶዶሎጂ ነው ብዬ የማስበው። አይ ቲንክ በእኛ ሀገር ባለውና በሌሎች ሀገር ባለው የእስልምና የትምህርት አሰጣጥ መካከልም ያለው ልዩነት ይሄ ይመስለኛል።